በኢኮሜርስ ዙሪያ ምርጥ የስልጠና ዕድል መምጣቱን ያገኘነው መረጃ ያሳያል። በዚህም መሰረት በዓለም አቀፍ ደረጃ ስመገናና የሆነ የኢኮሜርስ ተቋም አካዳሚውን በኢትዮጵያ ሊከፍት መሆኑ ታውቋል። በሌላ መረጃ ደግሞ አሮጌ መኪና ያላቸው ጥንቃቄ እንድታደርጉ ተጠይቋል። ከሰሞኑ እየተወሰደ ባለ እርምጃ በርካታ መኪናዎች ላይ እስከ እስር የሚደርስ እርምጃ መወሰዱን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢኮሜርስ ዙሪያ ምርጥ የስልጠና ዕድል መምጣቱን ያገኘነው መረጃ ያሳያል። በዚህም መሰረት በዓለም አቀፍ ደረጃ ስመገናና የሆነ የኢኮሜርስ ተቋም አካዳሚውን በኢትዮጵያ ሊከፍት መሆኑ ታውቋል። አሊባባ ግሎባል ኢኒሼቲቭ በኤሌክትሮኒክ ንግድ ወይም ደግሞ በኢኮሜርስ ስልጠና መስጠት የሚያስችለውን ግሎባል አካዳሚ በኢትዮጵያ ሊከፍት ማቀዱን አስታውቀዋል። ኢኒሼቲቭ ከዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ጋር በመተባበር በኤሌክትሮኒክ ንግድ ዘርፍ ከተሰማሩ ኢትዮጵያ ወጣቶች ጋር በአዲስ አበባ ውይይት አካሂደዋል። የአሊባባ ግሎባል ኢኒሼቲቭ ከፍተኛ አማካሪ ዳንሊዩ በዚሁ ጊዜ እንደተናገሩት ኢኒሼቲቭ ስራ ፈጣሪዎችን ለማበረታታት ሙያዊ ስልጠናን የሚሰጥ ነው። አሊባባ ግሎባል ኢኒሼቲቭ በዓለም ላይ አካታች የንግድ ስርዓትን ለመፍጠር በተለያዩ ሀገራት በትብብር እየሰራ የሚገኝ ሲሆን በአፍሪካም ሙያዊ ስልጠናዎችን በመስጠት ላይ ነው ብለዋል። ይህንን ሚናውን ለማጠናከርም በኢትዮጵያ አካዳሚውን በመክፈት በአፍሪካ በርካታ ስራ ፈጣሪዎችን ለማፍራት ማቀዱን ጠቁመዋል። በኢትዮጵያ ከሀገሪቱ ነባራዊ ሁኔታ ጋር የሚጣጣሙ መርሃ ግብሮች ላይ ትኩረት በማድረግም በኤሌክትሮኒክ ግብይት ክህሎትን ለማዳበር እንደሚሰራ ጨምረው ተናግረዋል። የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዝዳንት ባህሩ ዘይኑ በበኩላቸው አሊባባ ቀደም ሲል ለማህበሩ አባላት በቻይና እንዲሁም ደግሞ በኦንላይን ስልጠና መስጠቱን አስታውሰዋል። በቀጣይ እንግልትን በመቀነስ ለኢትዮጵያውያን እንዲሁም ደግሞ ለአፍሪካውያን ስልጠና ለመስጠት በኢትዮጵያ አካዳሚውን ለመክፈት ከስምምነት መደረሱን ተናግረዋል። በኢትዮጵያ የቻይና ኤምባሲ የምጣኔ ሀብትና የንግድ ጉዳይ ሚኒስትር ካውንስለር ያንግ ሃንግ በበኩላቸው ኢትዮጵያ የዲጂታል ኢኮኖሚውን እውን ለማድረግ እያከናወነችው ላለው ተግባር ቻይና ድጋፏን አጠናክራ እንደምትቀጥል አረጋግጠዋል። መንግስት ዲጂታል ምጣኔ ሀብትን እውን ለማድረግ በፖሊሲ፣ በዲጂታል ክህሎት፣ በመሰረተ ልማት ዘርፍ ብዙ ተግባራትን ማከናወኑን የገለጹት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ናቸው። በዲጂታል ምጣኔ ሀብት ሽግግር ወጣቱን የስራ ዕድል ተጠቃሚ ለማድረግ አሊባባን ጨምሮ ከዓለም አቀፍ ድርጅቶች ጋር የሚደረግ ትብብር ትልቅ ፋይዳ እንዳለውም አንስተዋል። መንግስት ዲጂታል ክህሎትን በማስፋፋት ስራ ፈጣሪነትን ለማበረታታት ተግባራዊ የተደረገው ኢትዮ ኮደርስ ኢኒሼቲቭ ለዚህ አጋዥ መሆኑን ጠቁመዋል። ኢትዮጵያውያን ወጣቶችን ከአሊባባና ሌሎች ዓለም አቀፍ ተቋማት የሚወስዷቸውን ልምዶች ወደ ተግባር በመቀየር ዲጂታል ኢኮኖሚውን እውን ለማድረግ የበኩላቸውን እንዲወጡ አስገንዝበዋል። ኢኒሼቲቭ በቻይናው አሊባባ ዓለም አቀፍ የዲጂታል ንግድ ቡድን የዓለም ኤሌክትሮኒክ ንግድ አካል ሲሆን ሙያዊ ስልጠና በመስጠት ላይ ትኩረቱን ያደረገ ኢኒሼቲቭ መሆኑ ተገልጿል። በሌላ መረጃ ደግሞ አሮጌ መኪናዎች ያላችሁ ጥንቃቄ እንድታደርጉ ተጠይቋል። ከሰሞኑ እየተወሰደ ባለ እርምጃ በርካታ መኪናዎች ላይ እስከ እስር የሚደርስ እርምጃ መወሰዱን ሰምተናል። ለሁለት ሳምንታት ያክል በተለያዩ የአዲስ አበባና የሸገር ከተማ መንገዶች ላይ በተደረገ የክትትልና ድጋፍ ስራ በተሽከርካሪዎች ላይ በርካታ ጉድለቶች መገኘታቸውን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቀዋል። በተለይም ዓመታዊ የቴክኒክ ምርመራ የሚደረግላቸው ብቃቱን ሳያረጋግጡ ቦሎ የያዙ ተሽከርካሪዎች በርካቶች መሆናቸውን በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ ሐዲስ ገልጸዋል። እንዲሁም የተሽከርካሪ ፍሬን የወለቀባቸው፣ ሰነድ ሳይኖራቸው ቦሎ እንዲይዙ የተደረጉ፣ መብራታቸው የማይሰራ፣ መስታወታቸው የተሰባበረና ሌሎችም ክፍተቶች በክትትሉ ወቅት መገኘታቸውን ተናግረዋል። አስፈላጊውን እድሳት ሳያደርጉ ጊዜያቸው ያለፈባቸው ተሽከርካሪዎች ስለመኖራቸው አስረድተዋል። ከዚህም ባሻገር መንጃ ፈቃድ ሳይዙ የሚያሽከረክሩ በተለይም ቅጣት ላይ ያሉ ተገቢውን የቅጣት ክፍያ በመፈጸም መንጃ ፈቃዳቸውን ሳይወስዱ የሚያሽከረክሩ በተለይም የታክሲ አሽከርካሪዎች በብዛት መኖራቸው በክትትሉ መታወቁን ተናግረዋል። የዚህ ክትትል ዋና ዓላማ አጠቃላይ ያለውን ሁኔታ ተገንዝቦ
ለማስተማርና ድጋፍ ለማድረግ መሆኑን የገለጹት አማካሪው በክትትሉ በርካታ ችግሮች በታየባቸው አሽከርካሪዎች መስመር ላይ ካሉ አካላት ጋር በጋራ በመተባበር እንደየጥፋታቸው መጠንና አይነት አስተማሪ እርምጃ እንዲወሰድባቸው መደረጉን ገልጸዋል። በተጨማሪም አስከፊ የሆነና በዜጎች ላይ አደጋ ሊያደርስ በሚችል መልኩ የነበሩ ተሽከርካሪዎች ላይ እስከ መታሰር የደረሰ እርምጃ ተወስዷል ብለዋል። ሚኒስቴር መስሪያ ቤቱን ጨምሮ የትራንስፖርት ቢሮ፣ የኢትዮጵያ ፖሊስና ሌሎች የሚመለከታቸው አካላት ጋር በመሆን ክትትሉ ስለመደረጉ አስረድተዋል። በአጠቃላይ የተደረገው የመንገድ ላይ ክትትል ውጤታማ እንደነበር የገለጹት አማካሪው መስተካከል ያለባቸው ነገሮች እንዳሉ የሚያሳይና የክትትልና ቁጥጥር እንዲሁም ደግሞ የድጋፍ ስርዓቱን በሚገባ ማጤንና በተጠናከረ መንገድ ማስኬድ እንደሚገባ ያሳየ መሆኑን ተናግረዋል። በተጨማሪም ክትትሉ ውሳኔ የሚያስፈልጋቸው ጉዳዮች እልባት እንዲያገኙ ለማስቻል አቅጣጫ ያስቀመጠም እንደነበር ተናግረዋል። በሌላ በኩል የነዳጅ እጥረት ተቀርፎ ታሪክ ሊሆን መቃረቡ ተገልጿል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ ለሙሉ በባቡር ለማጓጓዝ ዝግጅት ማጠናቀቁን ይፋ አድርጓል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር የህዝብ ግንኙነት ስራ አስፈጻሚ ወይዘሮ ሙና አህመድ እንደገለጹት በየጊዜው የሚታየውን የነዳጅ አቅርቦት ችግር ለመፍታት ማህበሩ በቀን 10 ጊዜ የባቡር ምልልስ በማድረግ ነዳጅ ከጅቡቲ ለማስገባት ተዘጋጅቷል። ነዳጅ ከጅቡቲ ተጓጉዞ ወደ ኢትዮጵያ እንዲገባ ከተደረገ በኋላ አዋሽ በሚገኘው ዲፖ ውስጥ እንዲራገፍ በማድረግ በአመት 4.2 ሚሊዮን ቶን ነዳጅ ለማጓጓዝ እቅድ መያዙን አክለው ገልጸዋል። ከአዋሽ እስከ ጅቡቲ ድረስ የባቡር መስመሩ ዝርጋታ ሙሉ ለሙሉ እንደተጠናቀቀ፣ ነገር ግን ከጅቡቲ በኩል መስመሩ ሲጠናቀቅ በመጪው ዓመት ሙሉ ለሙሉ ስራ እንደሚጀምር ጠቁመዋል። የባቡር ምልልሱን በ18 ሰዓታት ውስጥ በማከናወን በአመት የታሰበውን ያህል ነዳጅ ለማስገባት እቅድ መያዙን የገለጹት ስራ አስፈጻሚዋ ከዚህ ቀደም አንድ ቦቴ ከጅቡቲ ነዳጅ ይዞ ለመምጣት ከ6 እስከ 8 ቀናት ይወስድበት እንደነበር ተናግረዋል። በፊት ከነበረው የነዳጅ ምልልስ አንጻር ሲታይ ሰፊ ልዩነት እንዲኖር ከማድረግ ባለፈ የነዳጅ ዋጋ እንዲቀንስ የሚያደርግ መሆኑን ጠቅሰው በቀጣይም መንግስት ባስቀመጠው አቅጣጫ መሰረት ነዳጅ ሙሉ ለሙሉ በባቡር የትራንስፖርት አገልግሎት እንዲገባ ይደረጋል ብለዋል። በተለይ የምልልስ ሂደቱ የተፋጠነ እንዲሆን ባቡሮቹ አሁን ከሚጓዙበት 30 ኪሎ ሜትር ወደ 60 ኪሎ ሜትር በሰዓት መጨመር እንደተቻለ ከትንሽ ጊዜ በኋላም ወደ 80 ኪሎ ሜትር በሰዓት እንዲጓዙ ለማድረግ እቅድ መያዙን አስረድተዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ነዳጅ የሚጭኑ 106 ነዳጅ ጫኝ ፉርጎዎች እንዳሉት ጠቅሰው በጅቡቲም የሚከናወኑ የመሰረተ ልማት ስራዎች በፍጥነት እንዲጠናቀቁ ከጅቡቲ መንግስት ጋር ንግግር መጀመራቸውን ተናግረዋል። በሌላ በኩል 25 ባቡሮች ጥገና ተደርጎላቸው ወደ ስራ መግባታቸውን በአሁኑ ጊዜም በአጠቃላይ በ32 ባቡሮች አገልግሎት እንደሚሰጥ ጠቁመዋል። ለኢትዮ ጅቡቲ ምድር ባቡር አስተማማኝ የኤሌክትሪክ ኃይል ለማቅረብ 39 ሚሊዮን ብር ወጪ በማድረግ ቀጥታ መስመር መዘርጋቱን የኩባንያው መረጃ ያመለክታል። ከገላን የኃይል ማሰራጫ የተዘረጋው መስመር 11.3 ኪሎ ሜትር ርዝመት እንዳለው 226 የኮንክሪት ምሰሶዎች ተከላ እንደተከናወነለትም መረጃው ያሳያል። ከበርካታ ዓመታት አገልግሎት በኋላ እንደገና አገልግሎት መስጠት ከጀመረ ከ4 ዓመታት በላይ ያስቆጠረው የኢትዮ ጅቡቲ ባቡር መስመር ኢትዮጵያና ጅቡቲ በተፈራረሙት የሁለትዮሽ ስምምነት መሰረት መዘርጋቱ ይታወሳል። በሌላ በኩል የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮቹ ላይ እርምጃ መውሰዱን አስታውቋል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎችን እየሰራ መሆኑንም አስታውቀዋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙ እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህንን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች 77 በሚደርሱት አመራሮችና ፈጻሚዎች ከጽሑፍ ማስጠንቀቂያ እስከ ማሰናበት የሚደርስ የተለያየ እርምጃ መወሰዱን አቶ ሰውነት ተናግረዋል። እርምጃው ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8ቱ አመራሮች መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ጨምረው ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ
እንድትሆኑን በትህትና እንጠይቃለን።